የህዝብ እንደራሴዎች ምክር ቤት ማንኛውም በሀገርና በዓለም አቀፍ ስፖርታዊ ኩነት የሚሳተፍ አትሌት በቅድሚያ በሚመለከተው ፌዴራል ስፖርት ማህበር መመዝገብ እንዳለበት የሚደነግግ ረቂቅ አዋጅ ለዝርዝር እይታ መምራቱን አስታውቋል። እንዲሁም አዋጁ በዜጎች ደህንነት፣ ሰላምና ጤና ላይ ከፍተኛ ተጽዕኖ የሚያስከትል አደጋ እንደሚከሰት ሲታመን ማንኛውም የስፖርት ኩነት እንዳይካሄድ ለማገድ የሚያስችል ነው። የህዝብ ተወካዮች ምክር ቤት ትናንት ባካሄደው 9ኛ መደበኛ ስብሰባው ከዚህ ረቂቅ አዋጅ በተጨማሪ 2 የተለያዩ ረቂቅ አዋጆችንም ለዝርዝር እይታ ለሚመለከታቸው ቋሚ ኮሚቴዎች መርቷል። ሪፖርተራችን ሙስሊያ ሺም ዝርዝር አላት። ስድስተኛው የህዝብ እንደራሴዎች ምክር ቤት ትላንት ባካሄደው 9ኛ መደበኛ ስብሰባው የህብረት ስራ ማሻሻያ ረቂቅ አዋጅ፣ የኢትዮጵያ አቪዬሽን ሴኩሪቲ አዋጅን ለማሻሻል የቀረበ ረቂቅ አዋጅንና የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጆችን መርምሮ ለሚመለከታቸው ቋሚ ኮሚቴዎች መርቷል። የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅ በ70 አንቀጾች የተከፋፈለ ሲሆን በውስጡ ከያዛቸው ክፍሎች ውስጥም የስፖርት ተቋማትን ስለማቋቋምና ስለማስተዳደር፣ የስፖርት ፋይናንስ አስተዳደር እንዲሁም የስፖርት ግጭት አፈታት ስርዓትን የተመለከቱት ይገኙበታል። የስፖርት ኩነቶች አስተዳደር ና የሽልማት አሰጣጥ ስርዓትን የተመለከቱ ዝርዝር ድንጋጌዎችን በአዋጁ ረቂቅ ሲካተቱ የስፖርት ኩነቶችን ማገድ የሚቻልበትን ድንጋጌም በውስጡ አካቷል። ማንኛቸውም ስፖርታዊ ዝግጅቶች ከመጀመራቸው በፊትም ሆነ በሚካሄዱበት ወቅት ማንኛውም አይነት የፖለቲካ እንቅስቃሴዎችን ማካሄድ እንደማይቻልም የአዋጅ ረቂቁ ይከለክላል። የስፖርትና ባህል ሚኒስቴር እገዳውን የሚጥለው ከመንግስት አካል ሪፖርት ሲደርሰው መሆኑም በአዋጅ ረቂቁ ላይ ተመልክቷል። በተጨማሪም ማንኛውም በሀገርና በዓለም አቀፍ ስፖርታዊ ኩነት የሚሳተፍ አትሌት በቅድሚያ በሚመለከተው ፌዴራል ስፖርት ማህበር መመዝገብ እንዳለበት የሚደነግገው ረቂቅ አዋጁ በዚህ አንቀጽ መሰረት ያልተመዘገበ አትሌት በማንኛውም ሀገር አቀፍና ሀገሪቱን በመወከል በዓለም አቀፍ ደረጃ በሚካሄድ ስፖርታዊ ኩነቶች ላይ መሳተፍ አይችልም ይላል። የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅን አስመልክቶ ማብራሪያ የሰጡት በህዝብ እንደራሴዎች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ መሰረት ኃይሌ የስፖርት ዘርፍ ካለው ማህበራዊና ኢኮኖሚያዊ ፋይዳ እንዲሁም አስተዳደራዊ ውስብስብነት አንጻር በአግባቡ ለመምራትና ለመቆጣጠር አዋጁ ጉልህ ሚና ሊኖረው እንደሚችልም አስረድተዋል። በሀገራችን ያለው የስፖርት አሰራር ከዘርፉ ውስብስብነትና ከዓለም አቀፍ እድገት አኳያ ወደ ኋላ የቀረ የህግ ማዕቀፎቹ የተበታተኑና ለብልሹ አሰራር የተጋለጡ በመሆናቸው ዘርፉ ሊያበረክት የሚገባውን ኢኮኖሚያዊና ማህበራዊ ጥቅም ሳይሰጥ ቆይቷል። በመሆኑም ስፖርትን በኢንዱስትሪ ደረጃ በማደራጀትና አሰራሩን በማዘመን ሀገራዊ ተጠቃሚነትን ለማረጋገጥ ይህ የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅ ተዘጋጅቶ ቀርቧል። ምክር ቤቱ የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅን ለዝርዝር እይታ ለጤና፣ ማህበራዊ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ የመራ ሲሆን ረቂቁን በሚመለከት ከህዝብ እንደራሴዎች ምክር ቤት አባላትም ሀሳብና አስተያየት ተሰጥቷል። ከተሰጡት አስተያየቶች ውስጥም በአዲስ አበባም ሆነ በአንዳንድ የሀገሪቱ ክፍሎች የሚሰሩ የስፖርት ማዘውተሪያዎች ከክፍያ ነጻ ሊሆኑ ይገባቸዋል የሚሉት ይገኙበታል። ብዙዎቹ እነዚህ ሜዳዎች ከተሰሩ በኋላ ክፍያ ይጠየቅባቸዋል እና በየትም ዓለም የመንግስት ኃላፊነት ነው የስፖርት ሜዳዎችን ገንብቶ ለዜጎች በነፃ እንዲጠቀሙባቸው የማቅረብ። ምክንያቱም ብዙዎቹ የሚጠቀሙባቸው በእነዚህ መሰረተ ልማቶች ላይ ወጣቶች፣ ህፃናት ናቸው። እነሱ ደግሞ መክፈል አይችሉም። አትሌቲክሱ ላይ ከቅርብ ዓመታት ወዲህ ውጤት እያጣንበት የመጣ ነው ትልቁ ነገር። እያንዳንዱ አትሌቶች በየራሳቸው አሰልጣኝ፣ አንዳንዶቹ በባላቸው በወንድማቸው የሚሰለጥኑበት ሁኔታ መኖሩ እና በየፊልዱ ብሔራዊ አሰልጣኞች ተመድቦ ስራው ለመሰራቱ በፊት ከነበረው በወርቃማ አትሌቶቻችን ዘመን የነበረው ውጤት እንድናጣ አስችሎናል የሚል አስተያየት በሚዲያ ሲነገር ሰምቻለሁ ከባለሙያዎች። ስለዚህ በዚህ ረቂቅ አዋጅ ውስጥ ይህ ነገር ሲሪየስሊ በደንብ ታይቶበት አገርን ወክሎ የሚቀርብ አትሌት በማንኛውም ዘርፍ ካለ በግዴታ ፌዴሬሽኖች እና የስፖርት ሚኒስቴር በሚመድባቸው አትሌቶች ካልሰለጠነ አገር ሊወክል አይገባምና እነዚህ ጉዳዮች በደንብ መካተታቸው እንዲረጋገጥ ለማለት ነው። በየጊዜው አትሌቲክሶች ወደ ውጭ አትሌቲክስ የሚሳተፉ አካላት ወደ ውጭ ከሄዱ በኋላ ተገለናል ወይም እንዳንሳተፍ ተደርገናል በሚል ብዙ ቅሬታዎች ሲነሱ ይታያል። እዚህም ላይ በብቃትና በችሎታ አልተሳተፍንም ብለው ብዙ ሮሮዎች ያሰሙ ያለበት ሁኔታ እያየን ነው። እዚህም ላይ ምዝገባው ላይ ማን ነው በብቃት በችሎታ ሀገርን ለሚጠቅሙ ሀገራችንን ሰንደቅ ዓላማ ከፍ አድርገው ሊያውለበሉ የሚችሉ ባለሙያዎች
ወይም ሯጮች እንዲሳተፉ በግልጽ መቀመጥ መቻል አለበት። ምክር ቤቱ ለቋሚ ኮሚቴዎች ከመራቸው ረቂቅ አዋጆች ውስጥ ደግሞ የኢትዮጵያ አቪዬሽን ሴኩሪቲ አዋጅን ለማሻሻል የቀረበ ረቂቅ አዋጅ አንዱ ሲሆን ረቂቁ ወቅቱን የሚመጥንና የሀገርን ደህንነት በሚጠብቅ መልኩ አቪዬሽን ስርዓት እንዲኖር ለማስቻልና ዘርፉን በቴክኖሎጂ ለማዘመን እንዲያግዝ መሻሻል አስፈላጊ ሆኖ መገኘቱ ተመልክቷል። ዓለም አቀፍ የሲቪል አቪዬሽን ድርጅት የአየር ትራንስፖርት ደህንነት በዓለም አቀፍ ደረጃ እንዲጠበቅ ለማድረግ ወቅታዊ የአየር ደህንነት ስጋቶችን ለመከላከል ረቂቅ አዋጁ እንደሚያግዝም ተመልክቷል። ማሻሻያ ረቂቅ አዋጁ ዘርፉን በቴክኖሎጂ ለማዘመን የሚያስችል የአገልግሎት ክፍያን በሕግ ከመደንገጉም ባለፈ አስተማማኝ ፍተሻ ላለፉ መንገደኞች ዳግም ፍተሻን በማስቀረት የተሳፋሪዎችን እርካታ ለመጨመርና የኤርፖርቶችን የንግድ እንቅስቃሴ ለማሳለጥ የሚያስችሉ የማሻሻያ ድንጋጌዎችን አካቶ ቀርቧል። የምክር ቤት አባላት በበኩላቸው የሚመራለት ቋሚ ኮሚቴ ረቂቅ አዋጆቹን ካላቸው ሀገራዊ ኢኮኖሚያዊና ማህበራዊ ጠቀሜታ አንጻር ትኩረት ሰጥቶ ማየት እንደሚገባው አስገንዝበዋል። ምክር ቤቱ ዓለም አቀፍ የሲቪል አቪዬሽን ረቂቅ አዋጁን አድርጎ በዋናነት ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴና በተባባሪነት ለከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ለዝርዝር እይታ በሙሉ ድምጽ መርቷል። ሌላው በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ መሰረት ኃይሌ የህብረት ስራ ማህበራት ረቂቅ አዋጅ ዘመናዊና ተወዳዳሪና ውጤታማ ለማድረግ የግብይት ስርዓቱን ለማዘመንና በዘርፉ ኢኮኖሚ ድርሻን ለማሳደግ የአዋጁ መሻሻል አስፈላጊ ሆኖ መገኘቱን ያስረዱ ሲሆን ምክር ቤቱ የህብረት ስራ ማህበራት ረቂቅ አዋጁን ለዝርዝር እይታ ለግብርና ጉዳዮች ቋሚ ኮሚቴ በሙሉ ድምጽ መርቷል።